ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ውድ የሰናይት ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ያድለን እላለሁ። እንዴት ናችሁ? ሁሉ መልካም፣ ሁሉ አማን፣ ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። ስንቶቻችን በሀገራችን ጉዳይ ግራ የተገባን የጨነቀን የጠበበን ስንቶቻችን የሰው ሀገር ተሰደን ሀገሬ ሰላም ነው ሰርቼ እመለሳለሁ የማይባልበት ጊዜ ነው የደረሰን። በጣም ያሳዝናል። በጣም ያሳዝናል። ሀገሬ ሰላም ስትሆን ሁሉ ነገር ሲመች፣ ሀገሬ ሰላም ከሌላት እኔ የሰው ሀገር ተሰድጄ እኔ የሰው ሀገር የሰው ፊት እሳት መሆኑን ታውቃላችሁ። እና የሰው ፊት በቃ ብዙ ወቀሴታ ተሰምቶ ነው ሰው ሀገር የምንኖረው። ስንት መከራ ስንት ችግር አይተን እንጂ ተመችቶን አይደለም በሰው ሀገር የተሰደድን ማለት ነው፣ ሁላችንም ቢሆን እና አሁን ደግሞ ሰርተን ወደ ሀገራችን እንመለሳለን ስንል ደግሞ ሀገራችን ሰላም የላትም። ሀገራችን ምንም ነገር ሰላም የላትም። ወዴት ነው የምንገባው? ሰው ሀገር የተሰደድነው እኮ ሀገሬ ሰላም ናት፣ ሰርቼ አፍርቼ ተለውጬ ተቀየሬ ወደ ሀገሬ ተመልሼ የተሻለ ኑሮ እኖራለሁ ብለን ነው ሁላችን ከሀገራችን ወጥተን የተሰደድነው ማለት ነው። ሀገሬ ግን እርስ በርስ ዘር፣ ሃይማኖት፣ ሁሉ ነገር በሁሉ ነገር እንትን እያለ ነው። አንተ ክርስቲያን ነህ፣ አንተ ሙስሊም ነህ፣ አንተ ፕሮቴስታንት ነህ እየተባላ ነው። ዘር ትግሬ ነህ፣ ኦሮሞ ነህ፣ አማራ ነህ። ግን ለምን እንደዚህ እንባባላል? ሁላችንም እኮ እጃችን ወይም ደማችን ቢታይ ቢመረመር ሁላችንም ቀይ ደም ነው የሚወጣ። ምንም ልዩነት የለውም። ወድጄ አይደለም ትግሬ የሆንኩ ወይም ወድጄ አይደለም አማራ የሆንኩ ወድጄ አይደለም ኦሮሞ የሆንኩ ማለት ነው። እንግዲህ ለምን መወለድ እኮ ቋንቋ ነው። ስለዚህ ለምንድን ነው ትግሬ ስለሆነ አማራ ስለሆነ ወይም ኦሮሞ ስለሆነ የተባለ የሚጨፈጨፈው? ግን ለምን ከባድ ነው። ከባድ ከሚሉት በላይ በጣም ከባድ ነው። ሀገሬ አሁን ያለሽበት ሁኔታ በጣም ግራ እያጋባ ነው፣ እያስጨነቀ ነው። ልሰደድስ ቢባል የት ሀገር ይሰደዳል? ሰው ሀገሩን ለቆ ማንም ጥላት እኮ አልመጣብንም። የሌላ ሀገር ጥላት አይደለም የመጣብን፣ ጥላታችን እዛው ነው ኢትዮጵያ ላይ። እኔ ግራ ገብቶኛል። እኔ በጣም ጭንቁላት ሀገር አለኝ ብዬ ሰርቼ ስመለስ ሀገር ሰላም ከሌለ አረ ወዴት ልድረስ? ሀገር አለኝ ብዬ ሰርቼ ስመለስ ሀገሬ ሰላም ከሌለ ኧረ ወዴት ልድረስ? ስንቶቻችንን በሰው ሀገር ሆነን የሰው መስቃ የሰው ፊት እያየን ተጠብሰን ሀገሬ ሰላም ናት ብለን ስንቶቻችንን በሰው ሀገር ያለን እና ሀገሬ ሰላም ከሌላት ወዴት ነው ሀገር አለ ብዬ የሚሄደው? እሰው ሀገር እንዳልቀመጥ ሁሉ ነገር ከባድ ነው። የሰው ሀገር ታውቁታላችሁ። ንጹህ አየርማ አይገኝም፣ ነፋሻው ንጹህ ውሃ አይገኝም።
ብታይ የሰው ሀገር ከባድ ነው። ግን ሰው ሀገር ላይ ስንቀመጥ ሁላችንም ደልቶን ተመችቶን አይደለም። ያው ያነ ምቾት ሀገራችን ላይ ነው ትተና የመጣን ማለት ነው። እዚህ ሀገር ያው ልንሰራ ነው የመጣ ነው ሁላችንም በሰው ሀገር ያለ ነው። አሁን ግን ሀገሬ ላይ ሰላም ከሌለ ወዴት ነው የምገባው? ወዴት ነው የምገባው? ስንቶች እኔ የሚገርመኝ የተነገረው ትንግርት ማለት ነው። እውነት እኮ በጣም የሚገርም ትንግርት ነው። የ600 አመቱ ነው እንደዛ እሱ ነው የተናገረ ያለው እና 2013 14 የምጥ ዘመን ናት ብለው ተናግረዋል። አሁንም የምጥ ዘመን ነው። ይህ ዘመን እንዴት ነው የሚያልፈው? እንዴት ነው የሚያልፈው? ፈጣሪ ወይ ለንስሐ ብቃ አሟሟቴን አሳምረኝ። ሰው ከአንድ ሀገር ሆኖ ከአንድ እንትን ሆኖ አንድ ኢትዮጵያዊ ሆኖ እንደዚህ እየተባለ የተፋጀ የሌላ ውጭ ዜጋ መጥቶ ኢትዮጵያ ቢበጠብጥ ማንም ያግዝ። እንግዲህ እርስ በርስ ያልተስማማ እርስ በርስ እየተበላላ ኧረ ግን በጣም ከባድ ነው። ገመድ ምስኪኖች ስንት ምስኪኖች አሉ። አሁን ምሳሌ እንትን ላለ ምንም ልልህ ቀለብ እጅ ወዳፍ ብዙ የኢትዮጵያ ሕዝብ በሚሊዮን የሚቆጠር ሁሉም እጅ ወዳፍ ነው። ጠዋት ይሰራን ማታ የሰራትን ገዛዝቶ መጥቶ ይበላል። ሁሉም እጅ ወዳፍ ነው። የተወሰኑት ብቻ ነው ትርፍ ያላቸው እና ስለዚህ ይሄ ሰላም ከሌለ እንዴት ነው? ፈጣሪ ሁሉንም ልብ ይስጠው። ሁለቱም እንትኖች ተላልከዋል። ስለዚህ አንዳቸው ፈጣሪ ልባቸውን ያራራ። አሁን እኮ እኔ አልሸነፍም እኔም አልሸነፍም ነው እንግዲህ። ከዛ ማል የሚሞት ምስኪኑ ነው። ግን ለምን አዳሚ ሁሉ ቤተሰቦችን ሌላ ሀገር ልከል የእኛን ምስኪኑ እንዳው ለማስጨብጨብ ነው እንደዚህ የምታረጉት ሴራ ማለት ነው። ሰው ወዶ አይደለም ለካ። አንዳንድ ሁላችሁንም ልብ ይስጣችሁ ፈጣሪ ልብ ይስጣችሁ። እውነት የሆነ የሚያፈዝ የሚያደነዝዝ ነገር ይስጣችሁ። ስታኮሱትን የምትሉትን ጥይቱን የሆነ አውሬ ይምጣባቸው ከሰማይ። ከመሬ ነው እውነት የሆነ አውሬ በጥይት ስትል በምን የምትሉት የማይሞት አውሬ ይምጣባቸው ፈጣሪ የኔ ላከባችሁ። ለምን ተኩስ ታነሳላችሁ? ለምን ጦርነት ትገጥማላችሁ? ሌላ እንትን የመጣ ሌላ ወራሪ እኮ አልመጣም። ብቻ ስንቶቻችን ላለን ከሰው ሀገር ተሰደን ቤተሰቦቻችን እንዴት ሆኑ? ስልክ የለ ምን የለ እያለ የምንሸበር ማለት ነው። እደርሳለሁ ቢባል ተሩጦ አይደረስ ነገር እና ስለዚህ ፈጣሪ እመቤቴ መድኃኔዓለም በያላችሁበት ሙስሊም ክርስቲያን የሆናችሁ ጸሎት አድርጉ ስለ ሀገራችን ኢትዮጵያ። በጣም አስከፊ ደረጃ ላይ ነው ያለሽ። እንደሱ መድኃኔዓለም አላህ ዳተኛ ነህ ታስገድለያለህ እንደሚባለው ነገር አሁን ፈጣሪ ደግሞ እንትኑን ይላል ይሰጣል፣ ግን ይዘገያል። ፈጣሪ ሆይ የእጃቸውን ይስጣቸው።
ማን እንደሆነ ጥፋተኛ አንድና አንድ አምላክ ነው የሚያውቀው ፈጣሪ። አንዱ እንትን ነው ይላል፣ አንዱ እንትን ነው ይላል፣ ግን ጥፋተኛዋን አንድ አምላክ ብቻ ነው የሚያውቀው። ግን ፈጣሪያችን ትዕግስተኛ ነው፣ በጣም በጣም ትዕግስተኛ። እንደ ሰው ቱጋ አይልም፣ ቶሎ አይደነፋም። ፈጣሪ ትዕግስተኛ ነው። ስንቱን ችሎታል፣ ስንቱን ችሎታል። ስለዚህ ወገኔ ከማለቁ በፊት እልክ አያዛችሁ፣ ልብ ይስጣችሁ፣ ተሸነፉ። አንዳችሁ መሸነፍ እኮ ሽንፈት፣ አንዳችሁ ብትሸነፉ እኮ ምንም ብቻ እንዲህ አሸነፍን እኛ ጀግና ነን ቢል ብሎ ይቀራል። ግራ የሚያጋባ ነው ብቻ። ሰላም ውድና እየተከበራችሁ የሰናይት ዩቲዩብ ቻናል ቤተሰብ የሆናችሁ በያላችሁበት የዓለም ዳርቻ ሰላም፣ አንድነት፣ ፍቅር፣ መተሳሰብን ያድለን እላለሁ። ዛሬ አጠር አድርጌ ይዤላችሁ የመጣሁት ለእናንተ ይጠቅማል ብዬ ነው። በተለይ ለዩቲዩበር የሆናችሁ እህት ወንድሞቼ ማለት ነው ያላወቁትን ማሳወቅ ያወቁትን ማካፈል ይሄ ባህላችን ስለሆነ፣ ስለዚህ እኔ ማቃትን ብዙ ማያውቁ እህት ወንድሞች አሉ ማለት ነው። እንዴት አድርገን ነው ዩቲዩብ ትርፍ አካውንት መክፈት የምንችለው ለመደማመር ምናምን ብላችሁ ብዙዎቻችሁ የምትጠይቁት ጥያቄ ነው። ስለዚህ እንዴት አድርጋችሁ ትርፍ አካውንት መክፈት እንደምችሉ ዛሬ ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር እንድትከታተሉ ስል በአክብሮት ጋብዛለሁ። ይሄ ቻናል አዲስ ቻናል ስለሆነ ላይክ፣ ኮሜንት በመስጠት ያላችሁን አስተያየት እንድትሰጡኝ ስል በአክብሮት ጋብዛለሁ ማለት ነው። አሁን ቀጥታ ወደ የት ነው የምንሄደው? ወደ ዩቲዩብ እገባለሁ። ላይክ ዲስ ዩቲዩብ እገባለሁ። ከዛ ይሄ ያለ የራሴ እንትን ማለት ፕሮፋይል ያለበት እሱን እጫነዋለሁ። የራሴ ፕሮፋይል ያለበት እሱን እጫነዋለሁ። የራሴ ፕሮፋይል ያለበትን ስጫነው እንዲጫን ነው የማደርገው። በደንብ አድርጌ እርግጥ አድርጌ በደንብ ጫን ስታደርጉ እንደዚህ የከፈታችሁት። አሁን ይሄ የከፈትኩት ትርፍ አካውንት ነው ማለት ነው። ዋናው አካውንቴ ይሄ ነው፣ ሰናይት ዩቲዩብ የሚለው ነው።
ሰናይት ዩቲዩብ ይላል ዋናው አካውንቴ። እነዚህ ደግሞ ፎርጅድ አካውንት የምንጠቀምበት ለምን እንደሆነ ታውቃላችሁ? ሁላችሁም ለመደማመሪያ ማለት ሰብስክራይብ እንዲበዛልን ማረጊያ ብቻ ነው የሚጠቅመን እንጂ ሌላው ምንም ፋይዳ የለውም ማለት ነው። ስለዚህ አሁን ቀጥታ ይሄ እነዚህ ትርፍ የከፈትኩት አካውንት ነው። ይሄን ትርፍ አካውንት እንዴት አድርገሽ ከፈትሽው ለምትሉ ልጆች ማለት ነው ያንን የፕሮፋይል ዩቲዩብ ላይ እንገባና ያው ፕሮፋይል ምልክት ያለውን ላይ ያለውን በክብ ምልክት ያለውን እሱን ጫን አድርገን ይዘውና ከዛ የእናንተ የሚመጣላችሁ ትርፍ አካውንት ከሌላችሁ አንድና አንድ ብቻ ነው የራሳችሁ ስም ብቻ ነው የሚመጣላችሁ፣ አንድ ስም ብቻ ማለት ነው። አሁን ሌላ ትርፍ አካውንት ባይኖር 5 6 7 ሰናይት ብቻ ነው ብሎ የሚመጣ። ስለዚህ እኔ ትርፍ አካውንት ስላለኝ ነው ይሄ ሁሉ የመጣልኝ ማለት ነው። ስለዚህ አሁን ቀጥታ ወዴት ነው የምንሄደው? አካውንት የሚላለ ይሄ አካውንትስ የሚላለ ከዛ ላይ ያለች ሲደመር ምልክት እሷን አንዴ ጫን እንላታለን። ሲደመር ምልክት አንዴ ስንጫነው እንደዚህ ብሎ ይመጣል ማለት ነው። እንደዚህ ብሎ ሲመጣ ኢሜል ኦር ፎን የሚለው ይሄ ዋና አካውንት ለመክፈት ስትፈልጉ ነው የሚያገለግል። ኮፒ አካውንት ግን ፎርጅድ አካውንት ለመክፈት ስትፈልጉ ይሄን ነው ከረንት አካውንት የሚለውን ነው የምትነኩት ማለት ነው። ይሄኛው ለዋና አካውንት ነው ብዙ ይጠይቃችኋል ማለት ነው። ስለዚህ ይሄን አትነኩም እናንተ ለምን መጀመሪያ ከፍታችሁ ስለነበረ ይሄኛውን ነው የምትነኩት ማለት ነው። ከረንት አካውንት የሚለውን እሱን አንዴ እንጫነዋለን ማለት ነው። አንዴ ስንጫነው ሁለት አማራጭ ይመጣል። ፎር ማይ ሰልፍ ይላል፣ ከዛ ቱ ማኔጅ ማይ ቢዝነስ ይላል። ይሄን ነው የምትነኩት ፍሮም ማይ ሰልፍ የሚለውን እሱን አንዴ ብቻ ትጫኑታላችሁ። አንዴ ብቻ ስትጫኑት ምን ይመጣላችኋል? እዚህ ላይ ስም ዝርዝር ስም የተመቻችሁን አበበ በቀለ የፈለጋችሁ ስፔሊንግ ብቻ ማስገባት ትችላላችሁ። ደስ ያላችሁ ነው። እኔ ዘመን ልበለው ዝም ብዬ ዘመን፣ ከዛ ዘመን ፈርስት ኔም ዘመን፣ ላስት ኔም ደግሞ የአባቴ ስም አበበ ልበለው። አበበ ለምን ምንም አልተጠቀምበትም ለመደማመሪያ ብቻ ነው። እዛ ምንድነው የምናካ ኔክስት የሚለውን እንጫነዋለን። ኔክስት ብለን ስንጫነው ቤዚክ ኢንፎርሜሽን ብሎ ይመጣል። ጎግል ብሎ ቤዚክ ኢንፎርሜሽን ኢንተር ዩር በርዝ ዴይ ኤንድ ጀንደር የተወለዳችሁበት ዓመተ ምህረት ጾታችሁን ቀኑን ታስገባላችሁ። መጀመሪያ ላስት ላይ ዴይ ይላል። ዴይ ያው የተወለዳችሁበትን ቀን 2ም 5ም 6ም ማለት ትችላላችሁ። አንድ ለዋለው ነው መንዙ ዓመተ ምህረቱ ራሱ ምርጫ ይሰጣችኋል። ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት ምናምን እያለ ይመጣል። የተወለዳችሁበትን ቀን ትጫኑታላችሁ። ተጫንኩት አንዱ ማለት ነው። ዓመተ ምህረት የተወለዳችሁበት ዓመተ ምህረት በ1988 ልበሉ ዝም ብዬ ማለት ነው። እዚህ ላይ ጀንደር ጾታ ሴት ነህ ወይም ወንድ ነህ ይላል። ሴት ከሆንከ ላይ ወንድ ከሆነ ላይ እዛ ሪተርን ኖት ሳይ ሚል ማለት መምረጥ ትችላላችሁ። ሴትም ወንድም አይደለም ማለት ትችላላችሁ። ስለዚህ እኔ ምን እላለሁ? ሴት ስለሆንኩ ሜል እላለሁ። ከዛ ወደ ቀጣይ የት ነው የምንገባ? ኔክስት የምትላለች እዚህ ላይ በሰማያዊ ኔክስት የምትለዋን እንጫናታ። ኔክስት የምንለው ስንጫነው ራሱ አካውንቱን ይሰጣችኋል ማለት ነው። ጎግሉ ራሱ አካውንት ይሰጣችኋል። ከዛ ሶስቱን አንዱን ትመርጡታላችሁ። እኔ ዝም ብዬ የመሰለኝ እመርጣለሁ። መያዝ ከፈለጋችሁ ይጠቅማል የምትልፈውን መያዝ ትችላላችሁ አካውንቱ ማለት ነው። እኔ ዝም ብዬ እመርጫለሁ ዘፈቀደ ማለት ነው። ከዛ አሁን ምንድነው የምንጫን? ኔክስት ካታች አለሽ። አሁን ይሄ ፓስዋርድ ነው የምናስገባ። ፓስዋርድ ስናስገባ የራሳችሁን ፓስዋርድ ማለት ነው። በዋናው አካውንታችሁ ስትጠቀሙበት የነበረው የኢሜል ፓስዋርድ ማለት ነው። እሱ ነው እዚህ ላይ የምናስገባ። አሁን ዳይሬክት ወደ ፓስዋርድ እንገባለን ማለት የራሴ ፓስዋርድ አስገባለሁ። እሺ አሁንም ቀጣይ ፓስዋርድ ነው የሚለኝ። አሁንም ደግሞአለሁ። ይሄው ፓስዋርድ እናስገባ። ኦ ማይ ጋድ እዚህ ላይ ሁለተኛ ደራረም። መጀመሪያም እዚህ ላይ ፓስዋርድ አስገባለሁ። አሁንም ቀጣይ ላይ ፓስዋርድ ድጋሚ አቀይ ኦ ምን ነካኝ? ሁለቴ የምደራረው በሰላም ነው። ኦ ሰላም ከዚህ ላይ አሁንም ፓስዋርድ ነው የምንደግም። ምን ነው ወደታች አይመጣም እንዴ? እሺ እንደዚህ አድርጌ አመጥቻለሁ ማለት ከላይም ከታችም ፓስዋርድ ጽፌያለሁ። እዛ ምንድነው የምንለው? ኔክስት እንለዋለን። ኦ እዚህ ላይ ያያችሁ ፓስዋርድ ተሳስቻለሁ ማለት ነው። አንድ አይነት አልመጣም ማለት ነው ከላይኛውና ከታችኛው የጻፍኩት። እስቲ አሁን ኔክስት እንብለው። አንድ አይነት ካልመጣ በቀይ ነው የሚያበራ።
ኔክስት እስኪ አሁንም ትክክል አይደለም። ተሳስቻለሁ። ፓስዋርዴን የራሴን ፓስዋርድ ሲጠፋ ወዮ። አሁንም ድጋሚ ፓስዋርድ ፓስዋርድ እስቲ አሁን ኔክስት ልበለው ካልተሳሳትኩ። አሁን ትክክል ነው ፓስዋርድ ማለት ነው። እዚህ ላይ ምንድነው የሚል አዳድ ፎን ነምበር ይላል። ይሄን ማንበብ ትችላላችሁ። if like you can add this phone numbers to your account for use access google service ይላል። learn more ይላል። ይሄ ባንዲራው ያላችሁበት ሀገር ባንዲራ ነው የሚመጣ። ፎን ነምበር ይላል። ፎን ነምበሬን አስገባለሁ። ፎን ነምበር አስገብቻለሁ። ከዛ ምንድነው የምንለው yes I am የሚለውን እንነካዋለን ማለት ነው። yes I am ስልክ ቁጥሩ ትክክለኛ ነው ይላል። ስልክ ቁጥሩ ትክክለኛ ካልሆነ ማለት ነው ሌላ ሰው ቦታ ነው ሜሴጅ የሚመጣ የጉግል አካውንት ሜሴጅ ማለት ነው። ስለዚህ አሁን yes ስለዋለሁ yes የምትለዋን እጫናታለሁ ማለት ነው። እርግጠኛ ወይም ትክክለኛ ናችሁ ይላል። ከዛ ኢንተር ኮድ ይላል። ከዛ ከሌላኛው ስልካችሁ ከሆነ ወይም ከዚህኛው ይሄው ሜሴጅ መጣልኝ ማለት ነው። ይሄው ሜሴጅ መጥቶልኛል የጉግል አካውንቱ። ከዛ 72 56 60 ብሎ ሜሴጅ መጣልኝ ማለት ነው። ላይክ እዚህ ይሄ ነው መስላል 60 ብሎ መጣልኝ ሜሴጅ። ዛ ኔክስት ላዋለሁ። ኦ ማይ ጋድ አያችሁ፣ ያኒ በአንድ ስልክ ማለት ነው በአንድ ስልክ ብዙ አካውንት ስለከፈትኩ ነው ማለት ነው እንደዚህ በቀይ ያበራ እንጂ ኔክስት ስለው ኦኬ ኢንተር ዋርኒንግ ኮድ what happened 72 ብያለሁ 72 56 60 እንትን ነው በብዙ ይኸው እንደዚህ አድርጋችሁ ስትከፍቱት በቃ ይሄ አሁን ሰራልኝ ማለት ነው። ከፈተልኝ። ከዛ ኔክስት ብሎ የሚለውን ነው የምትጫኑት። እሺ 59 37 እዛ ኔክስት ለዋለሁ። ይሄው ኔክስት ስለው ማለት ነው ይሄው የከፈትኩት ቅድም ዘመን አበበ ብዬ ነው የከፈትኩት። የዘመን አበበ ብሎ ስልክ ቁጥሬን አምጥቶልኛል። አሁን የት ነው የምንሄድ? እታች አለች ኔክስት የምትለዋን ትታያችኋል። ኔክስት የምትለዋን ነው የምንነካት። አሁን ኔክስት ብለን ስንነካ መጨረሻ ላይ ዝም አንለውም። አይጊር ሚል ይመጣላችኋል። አይጊር የሁሉ ማንበብ ትችላላችሁ፣ ግን አለማንበብ ከፈለጋችሁ አይጊር የምትለዋን ታች ያለች በሰማያዊያን ለምን ሁሉንም አሟልታችሁ ጨርሳችኋል ሲላችሁ አዎ ትልታላችሁ። በቃ ትክክል። ስለዚህ አሁን ጨረስኩ ማለት ነው። ይሄው ከፈትኩ። ይሄው ይሄን ስከፍት በቃ ቀጥታ ይሄው ዘመን አበበ ላይክ እዚህ ይሄ ነው ማለት ነው የከፈትኩት አካውንት ይሄን ይመስላል። እንደዚህ አድርጋችሁ ትርፍ አካውንት መክፈት የምትፈልጉ መደማመር የምትፈልጉ በዚህ መልኩ እንድትከፍቱ ስል በአክብሮት እጋብዛለሁ ማለት ነው። ሰው ያቅሙን እህል የቀርሙን ብሏል ያገሬ ሰው። ስለዚህ የሚችለውን ያህል አስረድቻለሁ። እንደሚገባችሁ ተስፋ አረጋለሁ። ካልገባችሁ ደግሞ ኮሜንት ስር አስቀምጡልኝ እመልሳለሁ ማለት ነው። እና ቻናሌ አዲስ ስለሆን ላይክ ሰብስክራይብ በማድረግ እንድታበረታቱ ስል በአክብሮት እጋብዛለሁ። የተለያዩ ነገሮችን ማቃቸውን ምላቸውን ነገሮች አካፍላችኋለሁ። ስለዚህ ዛሬ አጠር መጥን አድርጌ ይዤላችሁ የመጣሁት የትርፍ አካውንት አከፋፈት እንዴት እንደሆነ ብዙዎቻችሁ ስጠይቁ ስለነበረ ይሄን ይመስላል። እንደዚህ አድርጋችሁ መክፈት ትችላላችሁ። እንደዚህ አድርጋችሁ ከፍታችሁ በዋናው ሳትደማመሩ በዚህ በትርፉ መደማመር ትችላላችሁ ማለት ነው። ስለዚህ እንደወደዳችሁ ተስፋ አረጋለሁ። ውድ የሰናይት ዩቲዩብ ቻናል ቤተሰቦች የዛሬውን ቪዲዮ በዚህ አጠናቀቂያለሁ። መልካም ጊዜ እመኝላችኋለሁ። ባይ። መልካሙን ለእናንተ። አሁን ወደ ዋናው አካውንቴ ስገባ ዩቲዩብ ላይ ገባው፣ ራሴ ዩቲዩብ ላይ ገባው። እዛችን ጫና አርጌ ይዛታለሁ ማለት ነው። ጫና አርጌ ሲይዛት የማአት አካውንት እንደከፈትኩ ያመጣልኛል ማለት ነው። እስኪ ኔትወርክ ያስቸግራል ተብሎ አይከፍትም። ይሄው የከፈትኩት አካውንት ዋናው ላይ ገብቼ ማለት ነው። ይሄው ኤፍራታ፣ ሰናይት፣ ባንቺ፣ ብርቱካን፣ ፍርቱና፣
ሀብታም RH MD በቃ ብዙ አካውንት መክፈት ቻልኩ ማለት ነው። ስለዚህ እንደምትወዱ ተስፋ አደርጋለሁ ውዶችዬ። ይመቻችሁ። ምችት ያለ ነገር ይስጣችሁ። ሀገራችን ኢትዮጵያ ሰላሟን፣ ፍቅሯን፣ አንድነቷን፣ መተሳሰቡን እንዲያወርድልን ሁላችሁም በየእምነታችሁ ጸልዩ እላለሁ። ሀገራችን ኢትዮጵያ አሁን ያለሽበት ቦታ ላይ በጣም ከባድ ከሚለው ቦታ ነው ያለች። ስለዚህ እንደወደዳችሁት ተስፋ አደርጋለሁ። የዛሬ ቪዲዮዬን በዚህ ጨርሻለሁ። ባይ